የሃጫሉ ሁንዴሳ ወንድም ከፍተኛ ተቃውሞ አቀረበም። ዝምታዬ ይበቃል ሲል የሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ ያልተጠበቀ ምላሽ ይዞልን ብቅ ብሏል። ለአመታት ዝምታውን የመረጠው የታዋቂው ድምጻዊ ሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ ዝምታውን በመስመር ወዳጅ መሳይ ገዳዮችን እና የቅርብ ነን ባዮችን አደባባይ አወጣ። ዝምታን እንደ መስማማት ለቆጠሩ አካላት ግልጽና የማያሻማ ማስጠንቀቂያ የሰጠው ሲሳይ ከሃጫሉ ህልፈት በኋላ ሲፈጸሙ የነበሩ ድርጊቶች ፍጹም ነውር ሲል ገልጿቸዋል። ደሞ ምን ጣለብኝ ልብሽ ቤት ማንበት ፏየብኝ ልጆችሽ አላሜ ያሁን በዚህ ዘመን በርስት ይጣላል ብሉኝ እንዴት ነው። እስካሁን ዝም ያለው ከድርጊቶቹ ጀርባ ያለውን ድብቅ ፍላጎት ስለሚረዳ መሆኑን የገለጸው ሲሳይ ከእንግዲህ ግን የሃጫሉን ክብርና ማንነት በሚመጥን መልኩ ምላሽ መስጠት ግዴታው እንደሆነ አስምሮበታል። አንድ ልጅ ወልጃለሁ። ቆንጆዬ ልጅ ወቢ ሃጫሉ ትባላለች። ወቢ ምን ማለት ነው? ዋስ እንደማለት ያጫሉ ዋስ። በተለይም ከሃጫሉ መታሰቢያ ሐውልት ጋር ተያይዞ የተሰራ ያለው እንቅስቃሴ ሲሳይ ድራማ ሲል ኮንኖታል። ሐውልቱ ተገነባ ከተባለ ቆይቶ ዛሬ ላይ እንደ አዲስ ይፋ መደረጉ የዚህ አስመሳይነት አካል ነው ብሏል። እንግዲህ እንደ ዛሬው የድል ማግስት ጀግኖችን ከመብታታቸው በፊት የወንድነት ጥጉ ከማይደርሱበት ስፍራ አርቀ መስቀልህ በጀን ሲልም የሃጫሉን እውነተኛ ጀግንነትና የአሁኖቹን የድል አጥቢያ አርበኞችን አቋም በምሬት አስታውሷል። በመጨረሻም ሲሳይ መልእክቱ ሲያጠቃልል ሃጫሉን በትክክል አውቆ የተረዳ ሰው የሚገባውን ሐውልት በልቡ አንጾ ስለ ፍትህ ብቻ ቀን እንደሚቆጥር ገልጾ ሁሉንም ነገር ጊዜ እንደሚመልሰው አስገንዝቧል። አርቲስት ሃጫሉ ሁንዴሳ ማሰብ ማለት የትውልድ ድምጽን ታሪክና የነጻነት ዜማን እንደ አዲስ ማድመጥ ማለት ነው። ዛሬ በአዲስ አበባ ከተማ ላይ ቆሞ እና ለምረቃ የበቃው የእርሱ ሐውልት ሃጫሉ በሙዚቃው ሰማይ ስር እንደ ደማቅ ኮከብ በርቶ በፖለቲካው አውድ ውስጥ ደግሞ እንደ ነበልባል ተቀጣጥሎ ያለፈ የጥበብ አርበኛ መሆኑን በቋሚነት የሚመሰክር የታሪክ ማህደር ነው። በምዕራብ ሸዋ አምቦ ከተማ በ1976 ዓ.ም የተወለደው ሃጫሉ ገና በልጅነቱ በውስጡ የነበረው የዜማ ቅኝት በኦሮሞ ባህላዊ ጨዋታዎች ታጅቦ ያደገ ቢሆንም በጥበብ ጉዞው ግን አልጋ ባልጋ አልነበረም። ገና በ17 ዓመቱ በፖለቲካው እንቅስቃሴ ምክንያት ታስሮ ወደ አምቦ ማረሚያ ቤት የተወረወረው የ5 ዓመት የእስር ቆይታው ጥበቡን የገራበት የታሪክ ዕውቀቱን የገነባበትና ቆራጥነቱን የሳለበት የፈተና እቶን ሆኖለታል። ዛሬ የቆመለት ሐውልት ያንን መከራ አልፎ ለህዝብ ድምጽ የሆነ ቆራጥ ኢትዮጵያዊ ይወክላል። ሃጫሉ ሲዘፍን የጥበብ አርበኞችን የታሪክ ድምጽ፣ የአርሶ አደሩ ብሶትና የወጣቱ ተስፋ አብሮ ይጮሁ ነበረ። ሙዚቃን እንደ ተራ መዝናኛ ብቻ ሳይሆን እንደ ትግል መሳሪያ የተጠቀመበት መንገድ የሚደነቅ ሲሆን ከ2007 ዓመተ ምህረት ጀምሮ በኢትዮጵያ ለተቀሰቀሰው ህዝባዊ እንቅስቃሴ የእሱ ስራዎች ትልቅ የሞራልና የትግል ስንቅ ነበሩ። በፖለቲካው ረገድ ለህዝብና መብት እኩልነት የሚጮህ ድምጽ የነበረው ሃጫሉ የታሪክ እውነታዎችን በሙዚቃ ግጥሞች ውስጥ በማካተት ወጣቱ ስለማንነቱ እንዲያውቅና እንዲጠይቅ በማድረግ በ2010 ዓመተ ምህረት የመጣው የፖለቲካ ለውጥ እንዲሳካ ካደረጉ ተጽዕኖ ፈጣሪዎች መካከል ግንባር ቀደሙ ነበረ። በአሁኑ ወቅት በመንግስት የተከናወነ ያለው የኮሪደር ልማት ፕሮጀክት ከተማዋን ከማስዋብ ያለፈ የታሪክ ዕዳን የመክፈልና ጀግኖችን የማክበር ትልቅ ዓላማን ያነገበ ነው። ዛሬ ሐውልታቸው የተመረቀው የሙዚቃው ንጉስ ክቡር ዶክተር ጥላሁን ገሰሰ፣ ደራሲ ስብሐት ገብረ እግዚአብሔር፣ ሎሬት ጸጋዬ ገብረመድህን፣ አርቲስት ሙሐመድ አህመድ እና የለውጥ አርበኛው አርቲስት ሃጫሉ ሁንዴሳ ያሉ በአደባባይ መዘከር ጥበብ ለአገር ውለታ ያላትን ዋጋ እውቅና መስጠት ነው። ሃጫሉ ሁንዴሳ የኦሮሞን ህዝብ ብቻ ሳይሆን የግፍን ቀንበር ለመስበር የሚታገልን ማንኛውም ትውልድን የሚወክል የነጻነት ድምጽ ነበር። ጭቆናን የሚጠየፍ ጨቋኞችን ግን የማይፈራ የዘመኑ አርበኛም ነበር።
ዛሬ በኮሪደር ልማቱ አማካኝነት ስሙና ታሪኩ በአደባባይ በሐውልት ታጅቦ ሲታወስ እርሱ በዜማው ሊተክሎ የፈለገውን የእኩልነትና የክብር ዘር በአዲሱ ትውልድ ልብ ውስጥ በቋሚነት መታሰቢያ ማግኘቱን ያረጋግጣል። ይህ ሐውልት የሙዚቃ ብቻ ሳይሆን የጽናት፣ የታሪክና የለውጥ ምልክት ሆኖ ለዘላለም ይኖራል። ነገር ግን በአሁኑ ሰዓት ውዝግብ እያስነሳ ያለው የሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ ያልተጠበቀ ምላሽ ነው። ይህ እንዳለው ድራማ ነው፣ ፖለቲካ ነው ወይስ የምር እሱ ለተናገረው ነው ወይስ እውነታው ሌላ ነው? ተከታትለን የምናደርሳችሁ ነው የሚሆነው። ይህ ምን አሉ ሾው የዩቲዩብ ቻናል ነው። ይህ ምስኪን ህዝብ የሚገድል አካል አንደኛ ከዚህ ማህበረሰብም የወጣ ነው ብለህ መገመት ያስቸግራል።